ከሳንቾ ስለተማርን የማቲዩስ ፈርናንዴዝን ዝውውር ተውነው የሚል አንድምታ የያዘ ውሳኔ በማንቸስተር ዩናይትድ ሰዎች ተወስኗል። ለመሆኑ ሳንቾና ፈርናንዴዝ ምንድነው የሚያገናኛቸው? ማለት የሳንቾ ጉዳይ ጋር ወይ ደግሞ ከማቲዩስ ፈርናንዴዝ ጋር የሚያገናኘው ጉዳይ ምንድነው የሚለውን ነገር በስፋት ለማየት የምንሞክር ነው የሚሆነው። ከያዝናቸው ርዕሶች መካከል አንደኛውም ይሄኛው። ሰላም እንዴት ናችሁ ውድ የቻናላችን ቤተሰቦች? ዛሬም እንደተለመደው እንግዲህ በአዳዲስ ርዕሶች በሌሎች ሐሳቦች ደግሞ ተመልሰን ተገናኝተናል። ከምናነሳቸውም ሐሳቦች መካከል አንደኛው የሆነውን ነው መግቢያ ላይ ለመጥቀስ የሞከርኩት። ማቲዩስ ፈርናንዴዝን ማንቸስተር ዩናይትድ እንዳላስፈረመው ይታወቃል። ካለማስፈረሙም ጀርባ ደግሞ የሚያያዙ የተለያዩ ነገሮች አሉ። ከነዛም መካከል ግን አሁን ላይ በወጣው መረጃ መሰረት ማቲዩስ ፈርናንዴዝ ወደ ማንቸስተር ዩናይትድ ያልተዘዋወረው ወይም ማንቸስተር ዩናይትዶች ያልፈለጉት ጀስት በገንዘብ ጉዳይ ብቻ አይደለም። ሌላም ከጀርባው የሚነሳ ነገር አለ። ያ ነገር ምንድነው የሚለውን ነገር በስፋት የምንዳስስ ነው የሚሆነው። ሌላኛው ርዕሳችን ደግሞ የሚሆነው ሊሳንድሮ ማርቲኔዝ ለአትሌቲኮ ማድሪድ ቀርበዋል ሲል ኤል ቺሪንጊቶ የተባለው የስፔን የሚዲያ ጣቢያ የተናገረበት አጋጣሚ አለ። ለመሆኑ አንደኛ ከታማኝነቱ አንጻር ምን ያህል እውነት ነው? ሲቀጥል ደግሞ ለምንድነው ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝን ለመሸጥ የሚወስነው? ምክንያቶቹ ምንድን ናቸው? ምክንያቱም በጣም አሪፍ የሚባል ፐርፎርማንስ ነው ያሳየው በተለይ ወርልድ ካፑ ላይ አይደለ? ስለዚህ ከሱ ጀርባ ያለው ነገር ምንድነው? ውሳኔ ውስጥ ትክክል የመሆን ቻንስ አለው ወይ የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። ሌላኛው ርዕሳችን ደግሞ የሚሆነው በርካሽ ይገኝ የነበረው አማካይ ማለትም እስከ ትላንትናዋ ዕለት ድረስ በርካሽ ይገኝ የነበረው አማካይ ከዚህ በኋላ ዋጋው ውድ ሆኗል። የአማካይ ማን ነው? ለምንስ ነው ውድ የሚሆነው የሚለውን ነገር ለማየት እንሞክራለን። ማንቸስተር ዩናይትድስ ወደዚህ ልጅ ዝውውር ያላዘነበረበት ምክንያት ምንድን ነው የሚለውን ለማንሳት እንሞክራለን። በመጨረሻም ደግሞ የምናነሳው ጉዳይ ምንድን ነው? የጠፋው የአካዳሚ ልጅ ሌላ እንግልት በሚል ርዕስ ደግሞ ይዘን የመጣነው ደግሞ ፕሮግራም አለ። አፍሪካ ፉት ይፋ ካደረገው ወይንም ደግሞ ካጋራው መረጃ ተነስተን አንዳንድ ሀሳቦችን የምናነሳ ነው የሚሆነው። ያ ተጫዋች ማን ነው? ለምንስ ነው እንደዚህ አይነት ችግር ውስጥ እየገባ የሚገኘው የሚለውን ነገርና ቀጣይ ዕጣ ፈንታውስ ምንድን ነው የሚለውን ነገር ሰፋ አድርገን ለማየት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል ያው አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ ደግሞ ሐሳባችሁን እያጋራችሁ አብሮነታችሁን እንድታሳዩን በትህትና እንጠይቃችኋለን። መልካም ቆይታ እንተመኝ። ማንቸስተር ዩናይትድ ይሄ ጠይቆ ወይም ደግሞ ቼክ አድርጎ ከተዋቸው ዝውውሮች መካከል አንደኛው የማቲዩስ ፈርናንዴዝ ዝውውር እንደሆነ ይታወቃል። ማቲዩስ ፈርናንዴዝ ከዌስትሃም ወደ ማንቸስተር ዩናይትድ የተሻለ እድል ነበረው መጀመሪያ አካባቢ ላይ። እንዲሁም ጥሩ ማስፈረም ይችላል ተብሎ ታስቦ የነበረው ማንቸስተር ዩናይትድ ነበር ከቶተንሃም ይልቅ። ግን ደግሞ ቶተንሃሞች የተጠየቁትን ገንዘብ ምንም ሳያቅማሙ ሙሉ በሙሉ ከከፈሉ በኋላ ማቲዩስ ፈርናንዴዝን የግላቸው ያደረጉበትን ሁኔታ ተመልክተናል። ታዲያ አሁን ላይ በወጣው መረጃ መሰረት ታዲያ ማንቸስተር ዩናይትዶች ሳንቾን ያስፈረሙበት መንገድና ከሳንቾ የተማሩት ነገር አለ። ያ ነገር ላይ ስለተማሩ ከዚህ በኋላ በሳንቾ ላይ ያዩትን ነገር አይደግሙትም የሚል አቋም እንደያዙ መረጃዎች እያሳዩን ይገኛሉ። ለዛም ደግሞ የሄዷቸው ዝውውሮች ደግሞ እንደማሳያ ለምሳሌ ይሄ ዝውውር በዚህ መንገድ ተፈጸመ፣ እንደዚህ አይነት ሪዛልት አሳየ፣ ይሄ ዝውውር ደግሞ በእንደዚህ አይነት መንገድ ተፈጸመ፣ እንደዚህ አይነት ሪዛልት አሳየ ብለው ሁለት ዝውውሮችን ጎን ለጎን አድርገው ጀጅ አድርገዋል ወይም ደግሞ ቼክ አድርገዋል። የማቲዩስ ፈርናንዴዝ ጉዳይ ከሳንቾ ጋር ተገናኘ። ለምንድን ነው የተገናኘው? ከሳንቾ ጋር ምን ያገናኘዋል? ሳንቾ ወደ ማንቸስተር ዩናይትድ በሚመጣበት ሰዓት ላይ ከዶርትመንድ በጣም ረጅም ጊዜ የፈጀ ዝውውር ነበር አይደለ? ሳንቾ በማንቸስተር ዩናይትድ ራዳር ውስጥ ነው። ዩናይትዶች ይፈልጉታል፣ ያስፈርሙት በጣም ተቃርበዋል። በጣም የሚያሰለች ዝውውር ነበር። ምናልባት በማንቸስተር ዩናይትድ የዝውውር ታሪኮች ውስጥ የሚያሰለቹ ዝውውሮች አንዳንዶቹ የተሳኩ አሉ፣ ያልተሳኩም ግን አሉ። ለምሳሌ የፍሬንኪ ዲዮንግ ዝውውር አልተሳካም። ግን ደግሞ አለመሳካቱ ሳይሆን ችግሩ በጣም በተደጋጋሚ ነበር። ማንቸስተር ዩናይትድ ከዲዮንግ ጋር ስሙ ሲነሳ ነበረ፣ ሊያስፈርም ነው፣ አሁን እንደዚህ ሊያደርግ ነው ምናምን የሚል በጣም አሰልቺ የሆነ የዝውውር ጉዳይ ነበር። የሳንቾም እንደዛ ነበር። ታዲያ ሳንቾ መረጃዎች እንደሚያሳዩት ከሆነ በሰዓቱ ለማንቸስተር ዩናይትድ ሲፈርም ማንቸስተር ዩናይትድ የመጀመሪያ ምርጫው አልነበር፣ ወይም ደግሞ ወደ ማንቸስተር ዩናይትድ ለመግባት ፍላጎት አላሳየም። እንደምታውቁት ተጫዋቾች በዝውውር ጉዳይ ላይ የራሳቸው የሆነ ሴይ ይኖራቸዋል አይደለ?
ለምሳሌ ክለቦች ይመጣሉ 2 3 4 ክለቦች እንደ ጥራታቸውም 5ም 6ም ክለቦች ሊመጡላቸው ይችላሉ። ከዛ በኋላ ግን ያዩና አንደኛ ምን ነገር አሰስ ያደርጋሉ። ተጫዋቾችም ሞኝ አይደሉ። ምክንያቱም ላያስፈርማቸው የሚችለው ደግሞ አቅም የሌለውን ቡድን አይ ምርጫ እሱ ነው አይሉ። መጀመሪያ ያያሉ አቅም አለው ወይ ያ ቡድን እኔ ማስፈረም አቅም አለው ወይ። አቅም ካለው ፍላጎቴን ባሳይ ሞር የመደራደር አቅም ይሰጠዋል። እንደምታውቁት ነው የዝውውር ጉዳይ የሆነ በጣም ምንድነው አቅሙ ይለዋወጣል። ለምሳሌ ወርልድ ካፕ መጣ አይደለ? ወርልድ ካፕ ላይ አንድ ተጫዋች ጥሩ ፐርፎርም ካደረገ የዛ ተጫዋች ባለቤት ክለብ የተሻለ የመደራደር ጥንካሬ ይኖረዋል፣ ወይ ደግሞ የመደራደር ወንበሩ ላይ ጠንከር ብሎ ይቀመጣል። ስለዚህ ጠንካራ ተደራዳሪ ይሆናል ማለት ነው። አሁንም ተጫዋቾችም ደግሞ የራሳቸው ሲያላቸው ብያቸዋለሁ አይደለ? ይሄ እንደዚህ የሚባለውን ክለብ ነው የምፈልገው ሲል ያ ክለብ ይነገረዋል አንተን ነው የሚፈልገው። ስለዚህ ተደራደር በቃ ሌላ ተፎካካሪ ሳይኖርበት ፉክክሩ ከምን ጋር ነው? ከዋጋው ጋር ነው ማለት ነው። እሱ ነገር ይፈጠራል። ዩናይትድ ያን ነገር አላገኘም ከሳንቾ። እንደምታስታውሱት ደግሞ ማንቸስተር ዩናይትድ በፊት በጣም ኬርለስሊ ነበረ፣ ወይ ደግሞ በጣም ይሄ ምንድነው የሚባለው በጣም ይሄ ሳይጨነቅ ወይ ደግሞ ስትራቴጂክ ባልሆነ መንገድ ነበር ተጫዋቾችን ያስፈርም የነበረው ዋጋ ያወጣ የነበረው። ሳንቾ ወደ ዩናይትድ ለመግባት እያንገራገረ በነበረበት ሰዓት ላይ ለሳንቾ ያሁላ ገንዘብ ተከፍሎት ያሁላ ደሞዝ ተከፍሎት መጣ፣ አልተሳካለትም። ከዛም በኋላ ይሄ እንደ አንድ ማሳያ ነው የታየው በኢኔዎሶች አልነበሩም። በእርግጥ የሳንቾ ጊዜ ሲደራደሩ የነበሩት የእነሱ ዝውውር አይደለም፣ ግን ዙሮ ግን የኛ አይደለም አይሉም አይደለም፣ ይመለከታቸዋል። እያንዳንዱ እንቅስቃሴ ስለሚመለከታቸው በእነሱ ጊዜ የተደረገ የሚሆን በእነሱ ጊዜ የተደረገም አይሁን ቼክ ያደርጉታል ኦብቪየስሊ አይደለም። ከዛ ተምረዋል። ታዲያ የሳንቾ እንዳልተሳካው ሁሉ የተሳካ ደግሞ ዝውውር ደግሞ በሌላ መንገድ አይተዋል። ማቲያስ ኩኛ፣ ብራያን ምቡሞ፣ ሴኔ ላመንስ እና ቤንጃሚን ሼሽኮ ማንቸስተር ዩናይትድን ለመቀላቀል ፍላጎት ያሳዩ ተጫዋቾች ናቸው። ታስታውሳላችሁ አይደል? ኩኛ ገና መጀመሪያ ላይ እንደውም የመጀመሪያ ፈራሚ ነበር አምና። ዩናይትድ ነው የምፈልገው አለ። ማንቸስተር ዩናይትዶች ሄደው አስፈረሙት፣ የፈጠነ ማለት ነው። ብራያን ምቡሞ በሰዓቱ ቶተናም ይፈልገው ነበር፣ ኒውካስል ይፈልገው ነበር፣ ሌሎች ክለቦችም ይፈልጉት ነበር። እሱ ግን ምን አለ? ማንቸስተር ዩናይትድን ብቻ ነው የምፈልገው፣ ከገባው ዩናይትድ ነው መግባት የምፈልገው ብሎ ተናገረ። ዩናይትዶችም እንዲሁም ረጅም ጊዜ የፈጀ ዝውውር ነበር አይደለ? የምቡሞ ጉዳይ እንዲሁም እኮ ይህ ነገር ላይሳካም እኮ ይችላል ተብሎም ነበር ሁላ። ግን ብራያን ምቡሞ ማንቸስተር ዩናይትድ እፈልጋለሁ ስላለ ዝውውሩ ተሳክቷል። ላመንስም ፍላጎቱን አሳይቷል። በእርግጥ እንደ ምቡሞና ኩኛ ላመንስ ፉክክር በስቶበት ነበር ማለት አንችልም አይደለ? ግን ደግሞ ፍላጎቱን ግን አሳይቷል። ቤንጃሚን ሼሽኮ ታስታውሱ እንደሆነ ኒውካስሎች ዋጋ አቅርቦ ነበሩ። ኢቨን ዩናይትድ አሁን ካስፈረመበት ገንዘብ የበለጠ ነበር አቅርቦ የነበረው ቶሎ ብለው የልጁን ፍላጎት ራሱ ሳይገለጽ። ከዛ በኋላ ግን ቤንጃሚን ሼሽኮ ዩናይትድ ነው የምፈልገው አለ። ዩናይትድን ተቀላቀለ። ይሄ በነገራችን ላይ ዋጋ ከማስቀነስ አንጻር ብቻ አይደለም የሚታየው። ልብ እንድታደርጉልኝ የምፈልገው ዋጋ ማስቀነስ ብቻ አይደለም ጉዳዩ። እዚህ ጋር በፍላጎት ሲሄዱ ተጫዋቾች እዛ ክለብ ያ ክለብ ውስጥ እንዲሳካላቸው የሚጠይቀውን ነገር በሙሉ ለማድረግ ፈቃደኛ ናቸው። አሁን ኢኔዎሶች የተመቻቸው ነገር ያ ነው። ገባችሁ? አሁን ኩኒያ ተሳክቶለታል አይደል? እምቡሞ ተሳክቶለታል፣ ሼሽኮ ተሳክቶለታል። እነዚህ የጠሯቸው 3 ተጫዋቾች በተለያየ መስመር ቢጫወቱም ከ10 እና ከዛ በላይ ጎል አስቆጥሯል። ላመንስ በዛ አትሌቲክ የፕሪሚየር ሊጉ ምርጥ ፈራሚ ተብሎም ሽልማት የተሰጠው ግብ ጠባቂ ነው። ይሄ ሁላ ስኬት የመጣው እነዚህ ልጆች ዩናይትድን ፈልገው ስለመጡ ነው የሚል መረዳት በኢኔዎሶች ታይቷል። ለዛም ነው ዩሪ ቴሌማንስ ዩናይትድን ብቻ ነው የምፈልገው ስላለ ዩሪ ቴሌማንስን አስፈረሙት። ከዛ በኋላ አንድሬ ሳንቶስ ዩናይትድን ብቻ ነው የምፈልገው ስላለ አንድሬ ሳንቶስን አስፈረሙት። ሌላም ዩናይትድን ብቻ ነው የምፈልገው የሚል ተጫዋች ካለ ቀጣይ ኢላማ አለ አይደለ? እነ ማኑ ኮኔ ኦር ሌሎችም ተጫዋቾች አሉ። ዩናይትድን ብቻ ነው የምፈልገው ካሉ ዩናይትዶች ሄደው ተደራድረው ያን ተጫዋች ይገዙታል። እንዳልኳችሁ ዋጋ እንዲቀነስለት ብቻም ሳይሆን ዩናይትድ ይህን ነገር እያደረገ ያለው ከባለፉት ዝውውሮች ሲረዳ የተሳኩት ዝውውሮች ተጫዋቾቹ በፍላጎት የመጡት ዩናይትድን ብቻ ያሉት ተጫዋቾች መሆናቸው ስለታወቀ ያን ነገር አድርገዋል። ማቲዩስ ፈርናንዴዝስ ይህን ነገር አላደረገም። ዩናይትድን ብቻ ነው የምፈልገው ብሎ በግልጽ ስላልተናገረ ኢኔዎሶችም ያን ያህል ፍላጎት አላሳደሩ የሚለውን ሮብ ዳውሰን ኤስፒኤል ላይ ሐሳቡን ሰጥቷል። ቴሌማንስም ፍላጎት አሳይቶ ስለነበር ነው መፈረም የቻለው ማለት ነው። ስለዚህ ከሳንቾ የተማሩት ነገር ምንድነው? ያለ ፍላጎት ተጫዋች ያለ ፍላጎት ማለት በግድ አይደለም፣ ግን ዩናይትድን ብቻ ሳይል አንድ ተጫዋች ከመጣ ላይሳካለትም እንደሚችል ዋጋውን ተውትና ላይሳካለትም እንደሚችል
ኢኔዮሶች ስለተማሩ ነው የሚል መረጃ ወጥቷል ማለት ነው። ወደ ሁለተኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ ሊሳንድሮ ማርቲኔዝ ለአትሌቲኮ ማድሪድ ለሽያጭ ቀርቧል ሲል ኤል ቺሪንጊቶ የተባለው የስፔን የሚዲያ አውትሌት መረጃውን አጋርቷል። መረጃ አለኝ ባለው መሰረት ማርቲኔዝ ለአትሌቲኮ ማድሪድ ዩናይትዶች አቅርቦታል። ዋጋው በስንት ነው ይሄ ልጅ ማንቸስተር ዩናይትዶች ለመሸጥ ፍላጎት ያላቸው፣ አትሌቲኮችስ ደግሞ ፍላጎት አላቸው የመግዛት የሚለውን ነገር ኤል ቺሪንጊቶ ግልጽ አድርጎ አላስቀመጠም። ጀስት ያስቀመጠው ነገር ምንድን ነው? ማንቸስተር ዩናይትዶች ይሄንን ተጫዋች ለሽያጭ አቅርቦታል የሚል ነው። ሊሳንድሮ ማርቲኔዝ በወርልድ ካፕ ላይ በተለይ በጣም ወሳኝ የሆነ ፐርፎርማንስ ያሳየ ተጫዋች ነው። እንደምታውቁት አርጀንቲና ለፍጻሜ አልፋለች፣ ለዓለም ዋንጫ ፍጻሜ አልፋለች። ለዓለም ዋንጫ ፍጻሜ ያለፈችዋን አርጀንቲና በተከላካይ ቦታ ላይ ቀጥ አርጎ ሲመራ የነበረው ቀጥ አርጎ ሲያደራጅ የነበረው ሊሳንድሮ ማርቲኔዝ ነው። ማደራጀቱ ብቻ አይደለም፣ ኳስ ፓስ የሚያደርግበት መንገድ፣ ከኳስ ጋር ያለው ምቾት፣ ተዝናኖት፣ ጎል አስቆጥሮ ከኬፕ ቨርዴ ጋር እኮ ለሊዮኔል ሜሲ አስደናቂ አሲስት አድርጎ ነበር። እንዲሁም ሊዮኔል ሜሲ ምንድን ነው ያለው? እዛ ቦታ ላይ በመገኘቴ እድለኛ ነበርኩኝ ብሎ ነው የተናገረው። ምክንያቱም የማርቲኔዝ ፓስ በጣም ኢንች ፐርፌክት ወይ ደግሞ በቃ ልኩን ያገኘ በቃ ቦታው ላይ የሆነ ፓስ ነበር ያደረገው። ጎልም ደግሞ አስቆጥሯል። ስለዚህ ማርቲኔዝ ማለት በዘመናዊ እግር ኳስ የትኛውም አሰልጣኝ የሚመኘው ተጫዋች ነው። በሱ ሌቭል የሚጫወት ተከላካይ በዚህ ሰዓት ላይ ፊት ከሆነ ነው ግን አለ ብሎ ማሰብ በጣም ያስቸግራል። ቁመቱ ሳይገድበው ኤሪያል ዱዌሎችን ያሸንፋል፣ ማለትም የአየር ላይ ኳሶችን ያሸንፋል። ጉልበቱ በጣም አደገኛ ነው። የፋይቲንግ ወይ ደግሞ የተፋላሚ ሜንታሊቲ የተፋላሚ የምንድን ነው የሚባለው ማይንድ ሴት ነው ያለው እና የአእምሮ ጥንካሬው በጣም በቃ አሪፍ ስለሆነ የትኛውም ደግሞ አሰልጣኝ ብትጠይቁት የሚፈልገው በአእምሮ ጥንካሬው በቃ ይሄ ደንደን ያለ ተጫዋች ነው። ዝም ብሎ የሚልፈሰፈስ ከሆነ ትንሽ ነገር ሲፈጠር ወይ ኦንጎል ሲያገባ ወይ ጎል ሲቆጠርበት ነው የሚልፈሰፈስ ከሆነ ብዙም አይፈልገው። ለዛ ነው እኮ ማርቲኔዝ አርጀንቲና እየተመራች ተስፋ ሳይቆርጥ እያጠቃ እየተከላከለ ፓስ እያደረገ የሚገራርሙ ስራዎችን እየሰራ አርጀንቲና ሲታደግ የነበረው በወርልድ ካፑ ላይ በጣም የሚገርም ፐርፎርማንስ ነው ያሳየው። ታዲያ ዩናይትድ ለምንድን ነው ይሄን ተጫዋች ለመሸጥ የፈለገው ብሎ ያው ኤል ቺሪንጊቶ ያለውን ነው እንዳልኳችሁ። ዩናይትድ ኦፊሻል ወይም ደግሞ ከምናምናቸው ትልልቆቹ ዜናዎች እንደነ ኦርንስቴ እንደነ ፋብሪዚዮ ሮማኖ የሰማነው ነገር የለም። ሶ የታማኝነቱ መጠን በተወሰነ መንገድ ይቀንሳል ማለት ነው። ግን ደግሞ መረሳት የሌለበት ሌላኛው ነገር ግን ምንድን ነው? የስፔን የሚዲያ አውትሌት ነው። ስለዚህ ያውቃል። ስለዚህ መረጃዎች ይደርሱታል ማለት ዝም ብሎ አይደለም ከመሬት ተነስቶ የሚያነሳው። ሶ ምክንያቶቹን አስቀምጧል። ማንቸስተር ዩናይትዶች ሊሳንድሮ ማርቲኔዝን ለመሸጥ የፈለጉበት ምክንያት ምንድን ነው የሚለውን ነገር ኤል ቺሪንጊቶ አስቀምጧል። ሶ ምክንያቶቹ ምንድን ናቸው? የመጀመሪያው ሊሳንድሮ ማርቲኔዝ ኮንትራቱ ላይ 2 ዓመት ነው የቀረው፣ ማለትም ሊጠናቀቅ የ2 ዓመት ጊዜ ብቻ ነው የቀረው። ሶ ቀጣይ ዓመት ከተጫወተ ወይ ደግሞ አሁን የሚመጣው ሲዝን አለ አይደለ? እሱን ከተጫወተ ልክ የዛሬ ዓመት ሊሳንድሮ ማርቲኔዝ 1 ዓመት ብቻ ይቀረዋል። ይሄ ማለት ማርቲኔዝ መውጣት ቢፈልግ አንደኛ ኮንትራቴን ጨርሼ መውጣት እፈልጋለሁ ማለት ይችላል። ሁለተኛ ደግሞ ዩናይትድ የመደራደር አቅም አይኖረውም። ለምን? 1 ዓመት ስለቀረው ቀጣይ ዓመት በነፃ ሊያጣው ይችላል። ሶ ይሄ ነገር ዋጋውን ስለሚቀንሰው ማንቸስተር ዩናይትዶች ያሰቡት ነገር ምንድን ነው? በዓለም ዋንጫው ምክንያት ዋጋው ከፍ ያለው ሊሳንድሮ ማርቲኔዝ ዋጋው ሳይቀንስ አሁኑኑ መሸጥ ይፈልጋሉ። ምክንያቱም ያለምንም ጥርጥር የተሻለ ዋጋ ያወጣል። ያለምንም ጥርጥር በብዙ ገንዘብ ይሸጡታል። ዓለም ዋንጫው አለ፣ ማንቸስተር ዩናይትድ ቤት ያሳየው ፐርፎርማንስ አለ፣ ልጁ አያክስ በነበረበት ሰዓት ላይ ያለው ፐርፎርማንስ አለ። እንደዚሁም ደግሞ ክህሎቱም ደግሞ ያለው እምቅ ችሎታም ደግሞ ይሄ ልጅ የትኛውም ክለብ እንዲፈልገውና የተሻለ ዋጋ እንዲወጣ ማድረግ ይችላል ማንቸስተር ዩናይትድ የሚል ሐሳብ አለ። ታዲያ እነዚህ ነገሮች እንዳሉ ሆነው ዩናይትድ ከዚህ ልጅ አልተጠቀመም ወይ የሚለውን ነገር ኤል ቺሪንጊቶ ለመዳሰስ ሲሞክር 4 ዓመት ተጫውቷል ሊሳንድሮ ማርቲኔዝ በቀዩ ማሊያ በኦልድ ትራፎርድ 4 ዓመት ተጫውቷል። በዚህ 4 ዓመት ውስጥ 76 ያክል የፕሪሚየር ሊግ ጨዋታዎችን ለማንቸስተር ዩናይትድ አድርጓል። ከ76ቱ ቋሚ ሆኖ የጀመረው በ65ቱ። ስለዚህ በተቀረው 11 ተቀይሮ ነው የገባው ማለት ነው። ተቀይሮ ነው የገባው ማለት ደግሞ ፊት አልነበረም ማለት ነው፣ ወይ ደግሞ ከጉዳት እንደተመለሰ ነው። ብቻ የሆነ ነገር ቢፈጠር ነው እንጂ መቼስ ተከላካይ ተቀይሮ የሚገባበት እድል በጣም ሬር ነው አይደል? ሁላችንም እንደምናውቀው አጥቂ ቢሆን የክንፍ ተጫዋች ቢሆን ወይ ደግሞ ሚድፊልደር ቢሆን ኦር ነምበር 10 ላይ የሚጫወት ተጫዋች ቢሆን ተቀይሮ መግባቱ የሚጠበቅ ነገር ነው። ለምን? ጨዋታውን ለማስተካከል ጨዋታውን ለመቀየር ተጫዋቾች ተቀይሮ ይገባሉ፣ በተለይ የማጥቃት ስፍራ ተጫዋቾች። ተከላካይ ግን ይህን ነገር አያደርገው። ስለዚህ በሆነ ችግር ምክንያት ነው ማለት ነው።
65 ያክሉን በቋሚ ሆኖ ጀምሯል። 65 የሚያክል ደግሞ ሌላ ጨዋታ በፕሪሚየር ሊጉ ብቻ አልፎታል። አሁን የማንቸስተር ዩናይትድ ኮንሰርን ምንድነው ወይ ደግሞ ጭንቀታቸው ያሳሰባቸው ነገር ምንድነው? ይሄ ልጅ አቅም አለው፣ ችሎታ አለው፣ ግን ደግሞ የጉዳቱ ሁኔታ ግን ያለፉት 2 ዓመት ተጫውቷል። ከ2 ዓመት የመጀመሪያዎቹ 2 ዓመት ጥሩ ነበር በጉዳትም ከተመለከት ነው። ከዛ በኋላ ግን ያለውን ዓመት ላይ ግን ይሄ ልጅ በጉዳት በጣም እየተሰቃየ ነው። ጉዳት ይመጣበታል፣ ከሜዳ 2 ወር 3 ወርም እየራቀ ይመለሳል። ይሄ ነገር ዩናይትዶችን አልተመቻቸውም፣ ኮንፈርት አልሰጣቸውም። አሁን የሚድፊልድ ጥምረት ወሳኝ እንደሆነ ሁሉ ለማንቸስተር ዩናይትድ የተከላካይ ጥምረትም ወሳኝ። ተከላካይ ላይ ሊሳንድሮ ማርቲኔዝ እና ማቲያስ ዴሊክት ጤነኛ ቢሆኑ መቼስ እንደ ማንቸስተር ዩናይትድ ሶሊድ የሆነ የተከላካይ ክፍል ያለው ክለብ በፕሪሚየር ሊግ ላይ ይኖራል ብሎ ማሰብ ያስቸግራል። ለምን እነዚህ ተጫዋቾች አንድ ላይ ይሰለፉ እንጂ ከጉዳት ነፃ ይሆኑ እንጂ ሁለቱም በጣም አስፈሪ የተከላካይ ጥምረት ያላቸው ተጫዋቾች ናቸው። ማርቲኔዝ ፓሰር ነው እንደምናውቀው፣ ታክሎችን በጣም ይወርዳል። ተጫዋቾችን አንድ ለአንድ በቃ መረሸን የሚችል አይነት ተጫዋች። ማቲያስ ዴሊክት ደግሞ ከሊሳንድሮ ማርቲኔዝ የሚጎለውን የቁመት ዲስአድቫንቴጅ ይሞላዋል የሚል ሐሳብ አለ። እንደሱ ደግሞ አትሌቲክ ነው፣ እንደሱ ፓሰር ነው፣ እንደሱ ጥሩ ተጫዋች ነው። ስለዚህ ተከላካይ ላይ ከኋላ ማይክል ካርኪ ቢውልድ ላርግ ቢል እነዚህ 2 ተጫዋቾች ጤነኛ እስከሆኑለት ድረስ እንድሽ ብሎ አያስብም ነበር ማለት ነው። ግን ጤነኛ አይደለም። ምን ታረጉታላችሁ እንደዚህ አይነት ተጫዋች? እንደነ ሉክ ሾው እንደነ ሜሰን ማውንት አይደለም የጉዳቱ ታሪክ እውነት ለመናገር ግን ደግሞ ወደዛ እያመራ ነው። ማርቲኔዝ ማንቸስተር ዩናይትድ የሚፈልገው ተጫዋች የሚያስፈልገው ተጫዋች ይሆንና ማርቲኔዝ ግን ለዩናይትድ እየደረሰ አይደለም። ይሄ ነገር ደግሞ ማንቸስተር ዩናይትድ እንደ ክለብ ያሳስበዋል። ለምን ቀጣይ ዓመት አንዱ ድር ብቻ አይደለም ያለበት። አሁን በጨረሰው ሲዝን እኮ ዩናይትድ አንድ ፕሪሚየር ሊግ ነው ሲወዳደር የነበረው። ችግር የለም ያኔ በሾም ተጨርሷል፣ ሾውን ይጨርሷል አይደል? አሁን ቀጣይስ 4 ውድድር ሲወዳደርስ እንዴት ሊሆን? ስለዚህ ተከላካይ ማስፈረም ይፈልጋል። ያንን በማሰብ ማርቲኔዝን ለአትሌቲኮ ማድሪድ ሊሸጥ የሚችልበት። አትሌቲኮ ማድሪድ እንደምታውቁት ብዙ አርጀንቲናዊ ተጫዋቾች ያሉበት ያለፉበትም ነው። አሰልጣኙ ዲያጎ ሲሞኔ አርጀንቲናዊ ከመሆኑም አንጻር ኤል ቺሪንጊቶ ማርቲኔዝ ለአትሌቲኮ ማድሪድ መቅረቡን ዘግቧል ማለት ነው። ወደ ሌላኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ እስከ ትላንትናው ዕለት ድረስ በርካሽ ሊገኝ የሚችል አንድ አማካይ ነበር። ማንቸስተር ዩናይትድ በዚህኛው ዓመት ላይ በእርግጥ ፍላጎቱ ዛትማች ጠንካራ አልነበረም፣ ግን ደግሞ አምና ግን በጣም ይፈልገው ነበር ይህን ተጫዋች። እሱ ብቻ አይደለም ሪያል ማድሪዶችም ይፈልጉት ነበር። በተለይ ቻቢ አሎንሶ የማድሪድ አሰልጣኝ ከሆነ በኋላ ቻቢ አሎንሶ የሚፈልገው የመሃል ሜዳ ተጫዋች ነበር። እንዲሁም ብዙዎች እንደሚሉት ቻቢ አሎንሶ አንጀሎ ስቲለር የተባለውን ተጫዋች እንደ የቶኒ ክሩስ ምትክ አድርጎትላ ነው የሚያየው የሚል ሀሳብ ተነስቶ ነበር። አንጀሎ ስቲለር ግን የትም ሳይሄድ ቆየ፣ እዛው ስቱትጋርት ቆየ። ዘንድሮም ታዲያ መጥፎ የሚባል ፐርፎርማንስ አይደለም የሚያሳየው። ስቱትጋርት ወደ ቻምፒየንስ ሊግ በሚያደርገው ጉዞ ላይ አንጀሎ ስቲለር በጣም ትልቅ የሚባል አስተዋጽኦ ነው ያበረከተው። በጣም ቡድኑን ተሸክሞት ነበር ሲንቀሳቀስ የነበረው የሚል ሀሳቦች ነበሩ። ታዲያ የመሃል ሜዳ ተጫዋች ከሚፈልጉት ክለቦች ወይ ደግሞ ትልልቅ የሚባሉ ክለቦች መካከል አንደኛው ማንቸስተር ዩናይትድ አማካዮችን ይፈልጋል። እንደምታውቁት 2 ተጫዋቾችን አስፈርሟል። አንድ ተጫዋች ደግሞ ይፈልጋል። አንጀሎ ስቲለር የማንቸስተር ዩናይትድ ኢላማ ነው ሲል ታዲያ ቢልድ የተባለው የጀርመን ተነባቢ ጋዜጣ ይፋ አድርጎታል። ፈላጊ ሆኖ ሳለ ታዲያ ማንቸስተር ዩናይትድ ይሄ ልጅ በጣም በርካሽ በሚባል ገንዘብ ሊያገኙ ይችል ነበር። ስንት ነው ርካሽ ማለት? እንግዲህ የሚድፊልድ ገበያውን ተመልክታችሁታል። አንድ ተጫዋች መሃል ሜዳ ላይ ይጫወት እንጂ ጀስት 100 ነው የሚመደብበት የትኛውም ተጫዋች አይደል? አሁን ላይ በእንደዚህ አይነት በጣም የጦፈ ማርኬት ላይ ታዲያ ለትንሽ ጊዜ የሚቆይ የውል ማፍረሻ አክቲቬት ማድረግ የሚቻል የውል ማፍረሻ አለ። በዚህ ውል ማፍረሻ የምናስታውሰው ትልቅ ዝውውር ፒኤስጂዎች የኦስማን ዴምቤሌን ዝውውር ከባርሴሎና የወሰዱበትን መንገድ ነው የምናስታውሰው አይደል? ባርሴሎና ፍላጎት አልነበረውም፣ ዴምቤሌን የመልቀቅ ፍላጎት አልነበረውም። ግን ደግሞ ውሉ ላይ ግን አለ በሆነ ያህል ጊዜ ውስጥ ይሄን ያህል ገንዘብ ከመጣ ብሩን አላስታውስም ኤግዛክትሊ፣ ግን 50 ምናምን አካባቢ የሚደርስ መሰለኝ ከከፈለ ተጫዋቹን የግሉ ማድረግ ይችላል የሚል ውል ነበር። ያንን ውል ፒኤስጂዎች ተጠቅመው ባርሴሎናዎቹን ጉድ አድርጓቸው እንደነበር እናስታውሳለን። የአንጀሎ ስቲለር ታዲያ የውል ማፍረሻ ስንት መሰላችሁ? 36.5 ሚሊዮን ዩሮ ወይንም 30 ሚሊዮን ፓውንድ ብቻ ነበር። በዚህ ሰዓት በ30 ሚሊዮን ፓውንድ የመሃል ሜዳ ተጫዋች አይገኝም አይደለ? የመሃል ሜዳ ተጫዋች አይገኝም። ሶ ዩናይትድ ለምንድን ነው እንደዚህ አይነት አማራጭ እያለው? በእርግጥ አሁን ያስፈረመው ተጫዋች ዩሪ ቴሌማን 35 ነው የወጣበት፣ አንድሬ ሳንቶስ 50 ነው የወጣበት።
ዩሪ ቴሌማንስ ካለው ልምድ አንጻር ምናምን ከመሳሰሉት ነገሮች አንጻር የተገኘበት ገንዘብ ርካሽ ነው እንደምናውቀው። ለምንድን ነው ዩናይትድ ወደዚህ አማካይ ተመልሶ መሄድ ያልፈለገው? አምና ሲፈልገው ነበር፣ ዘንድሮ ለምንድን ነው ፍላጎት የተቀዛቀዘው የሚል ጥያቄ ይነሳል። ለጥያቄው መልስ ሊሆን የሚችለው ነገር ታዲያ መመሰላችሁ ማንቸስተር ዩናይትድ ፍላጎት አልነበረውም ነው። ፍላጎት ቢኖረው ኖሮ ይሄንን ዝውውር ትሪገር ያደርግ ነበር ወይ ደግሞ አክቲቬት ያደርገው ነበር። በዚህ ዋጋ ልጁን ያስፈርመው ነበር እንደ አምና ቢሆን ኖሮ ፍላጎቱ። ግን አንጀሎ ስቲለር ግን የሚመስለው ከዚህ በኋላ ባሉት ጊዜያቶች ላይ ብዙም የማንቸስተር ዩናይትድ ተፈላጊ ተጫዋች ወይ ደግሞ ዩናይትድ የሚፈልገው ተጫዋች ነው ተብሎ ብዙም አይታሰብም። ለዛም ነው የተውትና ምንድነው አሁን በርካሽ ነበር የሚገኘው እንዳልኳችሁ 30 ሚሊዮን ፓውንድ ድረስ ነው። አሁን ግን ያ ዴድላይን ወይ ደግሞ የመጨረሻ ቀን ስላለቀ ስለተጠናቀቀ ከዚህ በኋላ የትኛውም ክለብ ማንቸስተር ዩናይትድን ጨምሮ አንጀሎ ስቲለርን ማስፈረም የሚፈልግ ከሆነ ቀጥታ ከስቱትጋርት ጋር ነው የሚነጋገረው። ስቱትጋርቶች ደግሞ አሁን አቅም አላቸው፣ ምክንያቱም የልጁ ኮንትራት ኦነሮች ናቸው። በዛ ላይ ደግሞ መረጃዎች እንደሚሉት ከሆነ ማለትም ቢልድ እንደሚለው ከሆነ ደግሞ ይፈልጉታል ተጫዋቹ ማለት ማቆየት ይፈልጋሉ። ቢያንስ 1 ዓመት አንጀሎ ስቲለር እንዲቆይ ይፈልጋሉ። ስለዚህ አሁን ጠንካራ ተደራዳሪ ናቸው ማለት። ዩናይትድ ግን ይሄ ልጅ ከረንትሊ ወይ ደግሞ አሁን ባለው ሁኔታ ላይ ብዙም አልፈለገው። ፕራዮሪቲዎቹ ሌላ ነበሩ ወይ ደግሞ ቅድሚያ የሚሰጣቸው ነገሮች ሌላ ነበሩ እንጂ ኮንሲደር ሳያደርገው ቀርቶ አይደለም። በደንብ ኮንሲደር ያደርገዋል። ለዛውም ለማንቸስተር ዩናይትድ አካሄድ ኢኖሶች አሁን እየሄዱ ላሉት አካሄድ ደግሞ በደንብ ፊት የሚያደርግ ነው። ግን አልፈለጉት። ምክንያቱም ዩሪ ቴሌማንስ፣ አንድሬ ሳንቶስ የተሻለ ፕሮፋይል አላቸው። አንጀሎ ስቲለር በእድሜ ከዩሪ ቴሌማንስ ያነሰ ነው። ኦፍ ኮርስ ምንም እንኳን አንድሬ ሳንቶስ ከሱ ቢያንስም ወይ ደግሞ ከዩሪ ቴሌማንስ እድሜው ያንሳል፣ ከአንድሬ ሳንቶስ ግን ይበልጣል። ያለበት እድሜ በተለይም ደግሞ በእግር ኳስ ተጫዋች ህይወት ላይ አይዲያል የሚባለው ነው ወይ ደግሞ በቃ ፕራይሙ ላይ ለመድረስ የተጠጋበት ነው 25 ዓመት ማለት። የእድሜ ችግርም የለም። ግን ደግሞ ዩናይትድ ለሚያስፈልገው ተጫዋች ግን የፕሪሚየር ሊግ ልምድ ያለው ነው። ለምን ተሳክቷል? በኩኛና በምቦሞ ተሳክቷል። ከዛ ውጭ አሁን ከእንግሊዝ ውጭ ያስፈርሙ ማለት አይደለም፣ ግን ስኬቱን ስላዩት ግን በዛው መቀጠል ነው የፈለጉት። ከዛ አንጻር ያለውን ነገር ስንመለከት ዩናይትዶች በርካሽ ያገኙ ነበር። ከዚህ በኋላ ግን ውድ ይሆናል። ዩናይትዶችም ግን ያን ያህል ፍላጎት ያላቸው ስለማይመስል ባላቸው አፕሮች በነበራቸው እንቅስቃሴ ያን ያህል ፍላጎት የነበራቸው ስለማይመስሉ ይሄ ልጅ አተውታል ብሎ በድፍረት መናገር ትንሽ ሊያስቸግር የሚችልበት ሁኔታ አለ ተብሎ ይታሰባል ማለት ነው። ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትድ በ2024 ሴኩ ኮኔ የተባለን ተጫዋች ከማሊው ጊዳርስ የተባለ ክለብ ገዛው ወይ ደግሞ ማንቸስተር ዩናይትድን ቀላቀለው። ወደ ማንቸስተር ዩናይትድ ተቀላቀለ። ልክ ወደ ማንቸስተር ዩናይትድ ከተቀላቀለ በኋላ የተጠበቀበት ወይ ደግሞ ከሱ ኤክስፔክት የተደረጉ ነገሮች ነበሩ። ይሄ ልጅ ሊያደርግ የሚችላቸው ነገሮች፣ እንደዚሁም ደግሞ ወጣት ነው። በእርግጥ መጀመሪያ የመጣው ለአንደር 20 ነበር። አንደር 21 ጨዋታ እንዲጫወት ነበር መጀመሪያ ላይ የመጣው። ግን በሳቱ ግን የነበረው ግን ሐሳብ ምንድነው? ምንም እንኳን ለአንደር 21 የተጫወተ ቢሆንም ለዋናው ቡድን ግን የመጫወት ተስፋ ነበረው። ምክንያቱም ከታለንት አንጻር ካያችሁት በጣም ታለንትድ የሆነ ተጫዋች ነው። ጥሩ መንቀሳቀስ የሚችል ተጫዋች ነው። መሀል ሜዳ ላይ ማንቸስተር ዩናይትድ ተጫዋች አገኘ ነበር እንዲሁም ተብሎ ነበር። ይሄ ልጅ የአካዳሚ ተጫዋች ነው ማለት ያስቸግራል። ምክንያቱም ማንቸስተር ዩናይትድ ራሱ የተቀላቀለው ከ2 ዓመት በፊት የአካዳሚ ተጫዋች ነው ማለት ያስቸግራል። ግን ደግሞ በወጣት ቲም ውስጥ እንዲያልፍ የተፈለገ በጣም ወሳኝ ተጫዋች ነው። ብዙ ነበር ተስፋ ተጥሎበት ነበር። ግን ደግሞ ችግር ገጠመው። ምን ችግር ገጠመው? የትከሻ ነው ምናምን አካባቢ ጉዳት አጋጠመው ይሄ ተጫዋች። ከዛ በኋላ አይደለም ለማንቸስተር ዩናይትድ ዋናው ቡድን ይቅርና ለአንደር 21 መጫወት ከበደ። ለአንደር 21 መጫወት ከበደ። የዚህ ጊዜ ነገሮች መክበር ጀመሩ። ለምን መሰላችሁ? ነገሮች መክበር ጀመሩ ምላችሁ ጉዳት ያለ ነገር ነው። የትኛውንም ተጫዋች ያጋጥማል። ግን የጉዳት በጣም መጥፎ ነገር መች መሰላችሁ? የእግር ኳስ ህይወታችሁ መጀመሪያ ላይ እና የእግር ኳስ ህይወታችሁ መጨረሻ ላይ በተለያየ መንገድ ወይም ደግሞ በተለያየ ፌዝ ጉዳቶች መጥፎ የሆነ ኢፌክት አላቸው። የእግር ኳስ መጀመሪያ ወይ ደግሞ የእግር ኳስ ህይወታችሁ መጀመሪያ አካባቢ ላይ የሚፈጠሩ ጉዳቶች እድገታችሁን ነው ቀጥታ የሚገቱት፣ እንዳታድጉ ያደርጋል። ምክንያቱም በዛ ሰዓት ላይ መጎዳት ማለት የማገገም እድላቸውን በጣም ሎ ነው። ሲቀጥል ደግሞ ካገገሙ በኋላም ደግሞ መልሰው ያን ሜንታሊቲ አያመጡትም። ካሁን ፋውል ይሰራል፣ ካሁን ጡንቻችን ይሸማቀቃል፣ ካሁን የሆነ ነገር ይፈጠራል በሚል በነፃነት አይጫወቱም። ይሄ እንግዲህ አርሊ ነው። ራሳቸውን ገና ፕሩቭ አላደረጉ። ጉዳቱ ትንሽ ከተደጋገመ ደግሞ
የዋናው ቲም ሰዎች መጠራጠር ይጀምራሉ። ለምን እንዴ ይሄ ተጫዋች በቀላሉ የሚጎዳ ከሆነ እንዴት ነው የምንተማመንበት? እንዴት ተማምነን ተጫዋቹን ወደ ዋናው ቡድን ማሳለፍ እንችላለን? እሱ ላይ እንዴት ልንተማመን እንችላለን? የሚል ትልቅ ጥርጣሬ ይፈጠራል። ኮኔ ላይ እያጋጠመ ያለው ነገር ይሄ ነው። ይሄ ልጅ ተጎዳ። ከዛ በኋላ የተጠበቀውን ያክል ፕሮግረስ ማሳየት አልቻለም። ከዛ በኋላ ይሁን ተባለና ሎዛን የተባለ ክለብ በውሰት ውል ተላክ ባሳለፍነው ሲዝን ማለት ነው። እዛም ግን ሄዶ ይሄ ልጅ አሁንም እድል አልቀን ነው። ሎዛን ፈልጎት ነበር፣ በአቅሙ ተማምኖ ነበር። ማንቸስተር ዩናይትድም ለሱ እድገት ጥሩ አማራጭ ነው ወይ ደግሞ ጥሩ ነገር ነው ብሎ አስቦ ነበር። ግን ሎዛን የሚባለው ክለብም ከሄደ በኋላ በሚያሳዝን ሁኔታ ይሄ ልጅ 134 ደቂቃ ብቻ ነበር መጫወት የቻለው። እዛስ ችግሩ ምን ነበር? ጉዳት። እንግዲህ አስቡት፣ በውሰት አንድ ተጫዋች የሚጓዘው ወይ ደግሞ የሚላከው አሁን ያለበት ቡድን ትልቅ ስለሆነ ፉክክር ስላለበት እዛ ቦታ ላይ ምንድነው ሰብሮ መግባት ይከብደዋል። ስለዚህ ያለ ጨዋታ ደግሞ ተቀምጦ ጨዋታም ከሚጠፋበት ሌላ ችግር ውስጥም ከሚገባ ወጣ ብሎ የተሻለ ቻንስ የሚያገኝበት ተደጋጋሚ እድሎች የሚሰጡበት ክለብ በመሄድ ራሱን እንዲያሳይ ራሱን እንዲያዳብር ነው የውሰት ውል ሲጀመር የሚደረገው እንጂ ለምሳሌ ወደ ትልቅ ቡድን ውሰት አይደረግም አይደል? እንደምታውቁት ለምን እዛ የመጫወቻ ታይም አያገኝም። ይሄ እኮ በውሰት የሚለቀው እኮ ክለብ ሌሎቹን ክለቦች የማጠናከር ፍላጎት ኖሮት አይደለም። ግን ደግሞ ለትልቅ ክለብ ግን ከሰጠ ምንም ቻንስ አይኖረው። ሶ ለትንሽ ቡድን ታዲያ ቻንስ ታገኛላችሁ የተባላችሁበት ቦታም ደግሞ ሄዳችሁ አሁንም ያ ጉዳት ሲመለስና 134 ደቂቃ ብቻ ስትጫወቱ ያለውን ችግር ያለውን ጭንቀት አስቡት። አሁንም ግን አፍሪካ ፉት የተባለው ኒውስፔፐር እንዳወጣው ከሆነ ይሄው የስዊዝ ክለብ ሎዛን የተባለው ክለብ አሁንም በ500,000 ዩሮ የውሰት ውል ሴኩ ኮኔን መልሶ ቡድናቸው ውስጥ መቀላቀል እንደሚፈልጉ ይፋ አድርገዋል የሚል መረጃ ወጥቶ ይሄ ክለብ የዚህ ልጅ ኳሊቲ የዚህ ልጅ ችሎታ በደንብ አድርጎ ተገንዝቦታል ማለት። ግን ደግሞ ቀጣይስ ምንድን ነው የሚፈጠረው? ቀጣይ ጣፈንተው ምንድን ነው የሚሆን? ምንድን ነው ሀፕን የሚያደርገው? ይሄ ልጅ ጉዳቱ ምን ያህል ማረጋገጫ አለ እንደማይጎዳ ድጋሚ? የእግር ኳስ ህይወቱ በጣም ወደሚያሳዝን መስመር እየሄደ ያለ ይመስላል። እዚህ ሎዛን የሚባለው ክለብ ላይ ኦልሞስት ተስማምተዋል ነው የሚለን አፍሪካ ፉትና ወደዛ የሚሄድ ከሆነ ራሱን ካላሳየ በተለይ ደግሞ ጉዳት ደግሞ የሚያጋጥመው ከሆነ በሚያሳዝን ሁኔታ ህልሙን ለመኖር ሊቸገር ይችላል ማለት ነው። ምክንያቱም እንዳልኳችሁ ነው፣ ቀላል አይደለም። በዛ ሰዓት ተጎርቶ መመለስ ማለት ቀላል የሚባል ነገር አይደለምና ሴኩ ኮኔ ምናልባት በጣም አስቸጋሪ የሚባል ጊዜ ላይ ያለ ይመስላል። 20 ዓመት ደግሞ ሞልቶታል። 20 ዓመት ሞልቶታል ማለት ከዚህ በኋላ ቲኔጀር አይደለም፣ ከዚህ በኋላ ትንሽ ልጅ አይደለም። ራሱን የግድ ማሳየት መቻል አለበት። ይሳካለት ይሆን የሚለውን ነገር ደግሞ አብረን የምናይ ነው የሚሆነው። የናንተ ሐሳብ ግን ምንድነው? ስለ ሴኩ ኮኔ ያላችሁ ሐሳብ ምንድነው? እንደዚሁም ደግሞ ማንቸስተር ዩናይትድ አንጀሎ ስቲለርን ለማስፈረም መሄድ አለበት ብላችሁ ታስባላችሁ? ሊሳንድሮ ማርቲኔዝንስ መሸጥ አለበት ወይ የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን በትህትና እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።